አፍሪካ በደቡብ አፍሪካ ጮቤ ረገጠች። ትናንት ምሽት በሜክሲኮ በተጀመረው የዓለም ዋንጫ የመክፈቻ ጨዋታ ሜክሲኮ በደቡብ አፍሪካ በመግጠም ውድድሩን በድል ጀምራለች። ጨዋታው በሜዳ ላይ ከነበረው ፉክክር ባሻገር በሶሻል ሚዲያ መድረኮች ላይ ከፍተኛ ትኩረቱን የሳባ ክስተት ሆኗል። የደቡብ አፍሪካ ብሔራዊ ቡድን መሸነፉን ተከትሎ በርካታ አፍሪካውያን በሶሻል ሚዲያ መድረኮች ደስታቸውን እየገለጹ ይገኙ ነበር። ይህ ስሜት ያመነጨው በደቡብ አፍሪካ ውስጥ በሚኖሩ ሌሎች አፍሪካውያን ስደተኞች ላይ በቅርቡ በተፈጠረው ከሀገራቸው ውጡልን ጥሪና ተያያዥ ጸረ ስደተኞች እንቅስቃሴ ሳቢያ እንደሆነ መረጃዎች ያመለክታሉ። በሶሻል ሚዲያ አስተያየት ሰጪዎች እንደገለጹት የደቡብ አፍሪካ ቡድን መሸነፍ በወቅቱ በሀገሪቱ እየታየ ካለው የመገፋፋት ስሜት ጋር በተያያዘ በሌሎች አፍሪካውያን ዘንድ እንደ አንድ የምሬት መገለጫ እየታየ ይገኛል። እኛም በደቡብ አፍሪካ የሚገኘው የአፍሪካ ስደተኞች መጠላትና መገፋት ያሳስበናል። ይሁን እንጂ እግር ኳስ ከፖለቲካና ከዘረኝነት ከብሔር ከቋንቋ የጸዳ በመሆኑ የአፍሪካ እንቁ የሆነችው ደቡብ አፍሪካ በእግር ኳስ ላይ በምሽቱ ባሳየችው ሽንፈት ብዙዎች አዝኗል፣ ብዙዎች ተደስተዋል። የእርሶስ ምልከታ ምን ይመስላል? ኮሜንት ስራ አስቀምጡ። ቀረጥ ነፃና የግብር እፎይታ አሰራሮች ይቀራሉ። መንግስት የታክስ እፎይታን በማንሳት 78.9 ቢሊዮን ብር አዲስ ገቢ ለመሰብሰብ ማቀዱም ተሰምቷል። የገንዘብ ሚኒስቴር ለፓርላማ ባቀረበው የ2019 ረቂቅ ባጀት ላይ እንዳመለከተው ከቀረጥ ነፃና የግብር እፎይታ አሰራሮች ከመጪው ባጀት ዓመት ጀምሮ ይቀራል ብሏል። በዚህም ቀደም ሲል ከቀረጥ ነፃ ይገቡ የነበሩ የልብስ ማጠቢያ ማሽኖች፣ የሕክምናና የአካል ጉዳተኞች መርጃ መሳሪያዎች በቅናሽ ምጣኔ እንዲስተናገዱ ተደርጎ 22.5 ቢሊዮን ብር ይሰበሰባል። በተጨማሪም የገቢ ግብር እፎይታን በማንሳት ሌላ 22.5 ቢሊዮን ብር እንዲሁም አዲስ የኤክሳይዝ ታክስ ቴምበር ስርዓት በመዘርጋት 33.8 ቢሊዮን ብር በድምሩ 78.9 ቢሊዮን ብር ተጨማሪ የሀገር ውስጥ ገቢ ለማግኘትም ታቅዷል። በአጠቃላይ መንግስት ከተለያዩ የፖሊሲ ማሻሻያዎች ከታክስና ከታክስ ካልሆኑ ምንጮች በወጪ ዓመት 1.6 ትሪሊዮን ብር ለመሰብሰብም አቅዷል እና በሌሎች የሚታ አገልግሎቶች ላይ ማስተጓጎልን አጋጥሞታል። በዓለም ዙሪያ የሚገኙ የሚሊዮኖች የሚቆጠሩ የፌስቡክ እና ኢንስታግራም እና የሜሴንጀር ተጠቃሚዎች ከፍተኛ የአገልግሎት መቋረጥ እያጋጠማቸው መሆኑን ሪፖርት እያደረጉ ይገኛሉ። ምን ተከሰተ? ብዙሃን ተጠቃሚዎች ከበይነ መረብ አካውንቶቻቸው በራሱ ጊዜ ሎጋውት እየሆነባቸው ሲሆን ተመልሶ ለመግባት በሚሞክሩበት ወቅት የሚከተሉትን የስህተት መልእክቶች እያዩ መሆናቸውን ገልጸው ሳምቲንግ ዌንት ሮንግ የሆኑ የተሳሳተ ነገር ተከስቷል፣ ኳሪ ኢረር የጥያቄ ስህተት ነው፣ ከተለመደው የፌስቡክ መተግበሪያ በተጨማሪ የሜሴንጀር እና የኢንስታግራም አገልግሎቶችም ተመሳሳይ እክል እንደገጠማቸውም ታውቋል። ምን ማድረግ ይኖርቦታል? ችግሩ ከእርሶ ስልክ ወይስ ከኢንተርኔት ግንኙነት ጋር የተያያዘ ሳይሆን ከራሱ ከሚታ ወይም ሰርቪስ ያመነጫ በመሆኑ ነው። አንደኛ፣ እንዳይደነግጡ፣ አካውንቴ ተጠልፎ ወይም ሀክ ተደርጎ ብሎ እንዳይሰጉ። ሁለተኛ፣ ይጠብቁ። የሚታ ቴክኒክ ባለሙያዎች ችግሩን ቀርፎ አገልግሎቱን ወደ ነበረበት እስኪመልሱ ድረስ በትዕግስት መጠበቅ ብልህነት ነው። ደቂቃ ውስጥ 1.2 ኪሎ ማር በመመገብ የዓለም ክብር ወሰን ተሰበረ። ማር በጣም ተወዳጅ ምግብ ቢሆንም በአንድ ደቂቃ ውስጥ ከ2 ፓውንድ በላይ መመገብ ግን ቀላል አይደለም። ማር ወፍራም በመሆኑ እና ውሃ ለመጠጣትም ሆነ እንደ ጠጣር ምግብ ለመዋጥ አስቸጋሪ ነው። በተለመዱ የምግብ ፈተናዎች የሚታወቁ ጀርመናዊ ወጣት አንድሬ ኦርቶሎፍ በኦግስበርግ ከተማ በአንድ ደቂቃ ውስጥ 1.273 ግራም ማር በመመገብ አዲስ የዓለም ክብረ ወሰንን አስመዝግበዋል። የእሱን ስኬት የሚያሳየው ቪዲዮ ምስል በኢንተርኔት ላይ በስፋት እየተሰራጨ ሲሆን ለአብዛኛው ሰው ሊያንቅ በሚችል ፍጥነት በትልቅ ማንኪያ ሲመገብ ይታያል። ይህ ስኬቱ ለፍጥነቱ፣ ለቁርጠኝነቱና በዘርፉ ላለው ከፍተኛ ልምድ ማረጋገጫ ነው ስልም
ኦዲት ሴንትራል ዘግቧል።